ተአምር የሚሰራ ሀሳብ። ሸክላ መጫወቻ ገዛን። ልጁ ለመጀመሪያ ጊዜ ሙዚቃውን ሲሰማ በጣም ተደሰተ። ወዲያውኑ ማሽኑ ተጭኖ በአንድ ወቅትና በአንድ ሪከርድን ሸክላውን መጫወቻን ፊት ለፊትን ቆመ። በጥርሱ የሚያስቀምጠውን ጠርዝን ነክሶ ለ2 ሰዓትን ያህልን ደጋግሞ ተጫወተ። ይህንን በራሱ የሚያደርገውን ልምድን ጠቀሜታ በዚያ ጊዜ በአጥንት የድምፅንን የተላለፈ መርህን ሰምተን ስለማናውቅ ለብዙ ዓመታትን ግልጽን አልሆነልንም ነበር። ሸክላ መጫወቻንን ከተቀበለ ከአጭር ጊዜ በኋላ ከጆሮውን ስር ያለውን አጥንት በመንካትን ስናገርን በግልጽን እንደሚሰማኝን አወቅሁ። ድምፄን በግልጽን መስማት እንደሚችልን አረጋገጥኩ። በኋላ ወዲያውንን የመስማትንና የመናገር ፍላጎትን ወደ አእምሮውን በማስተላለፍ ጀመረ። ወዲያውን የመኝታ ጊዜ ተረድቶ እንዲወድ ሳይወቅ በውስጡ በራስ መተማመንን ማሰብን መስማትና ጤነኛ የመሆንን ከፍተኛ ፍላጎትን የሚያድጉ ተረቶችን በመፍጠር በእርሱ መናገሬ ቀጠልኩ። ምናልባትም በእያንዳንዱ ጊዜ አዲስና ውብ የሆኑ የተሰጡንን አጉልቶ የሚያሳይ የማውራትና በእርሱ የደረሰ ችግር መሰናክልን ሳይሆን ትልቅን እሴት ያለው ጸጋ እንደሆነ የሚያገነዝብ ሀሳብን በአእምሮውን ውስጥን ለማስረጽ ታስቦ የተዘጋጀ አንድ የተለየ ተረትን ነበረ። ያጠናሁት ሁሉ ፍልስፍና ማንኛውም ችግር ከእርሱ ጋር ተመጣጣኝ ጥቅምን ይዞ የሚመጣ መሆኑን በግልጽ የሚያሳይ ቢሆንም ይህንን ችግር እንዴት ጸጋ ሊሆን እንደሚችል ግን ትንሽ ሀሳብ እንኳን እንዳልነገረኝ አምናለሁ። በ6 ሳምንቶችን አዲስ ዓለም አግኝተዋል። ወደ ኋላ ተመልሼ ሁኔታውን ሳስብ ልጁ በእኔ ያለውን እምነትን አስደናቂ ውጤቶችን ለማግኘትን ብዙ እንዲጓዝን መገንዘብን ችያለሁ። ከታላቅ ወንድሙ ይልቅ እሱ የተለየ ጠቀሜታ እንደሚሆን ይህንን ጥቅምን ራሱ በብዙ መንገዶችን የሚያንጸባርቅን የነገርኩትን ሁሉ አመነ። ለምሳሌ ትምህርት ቤት ውስጥ መምህራንን ጆሮችን እንደሌሉ ያያሉ። በዚህን ምክንያት የተለየ ትኩረትን ይሰጡታል። በጣም የተለየ ደግነትን ይንከባከቡታል። በተጨማሪም አንድ ታላቅ ወንድሙንን ጋዜጣ ለመሸጥንን ሲደርስን ጆሮዎችንን ባይኖሩትም ሰዎችንን የደስደስ ያለው ታታሪ ልጅ መሆኑንን አይተውን ለሚሸጠውን እቃዎችን ተጨማሪ ገንዘብን እንደሚከፍሉና ከትልቅ ወንድሙ ይልቅ ከፍተኛ ጥቅምን እንደሚያገኝ ያለኝን ሀሳብን ነገርኩት። 7 ዓመት ሲሆነውን አእምሮውን የምንገልጽበትን ዘዴዎችን ፍሬ ያፈሩ ስለሆኑ የመጀመሪያ መርገጫ አሳየን። ለወራትን ጋዜጣ የሸጠ መብትን እንዲሰጠውን ሙጥኝ አለ። ነገር ግን እናቱ ለፕሮጀክቱ ይሄ ሁኔታን ነገረች። በመጨረሻ አንድ ቀን ከሰዓት በኋላ ከሰራተኛ ጋር ቤት ውስጥ ጥለነውን ሄደን ሳለ በምግብን ማሰቢያ መስኮትን በኩልን አምልጦ በመውጣት ከጫማ ሰፊውን ጎረቤታችን ሳንቲምን ተበድሮ ጋዜጣ ገዝቶ ሸጠ። እንደገናንን እየገዛ እየሸጠ ሁኔታውን እስከ ማታ ድረስንን ደጋገመው። ከዚያ ሀሳቡን በመስማትን የተደበረውን ሳንቲምንን ለመገንዘብን መልሶ 42 ሳንቲምንን የተጠራ ትርፍን አገኘ። በዚያ ምሽት ወደ ቤትን ስንመለስ ገንዘቡ በእጁን ጨብጦን አልጋ ላይ ተኝቶ አገኘ ነው። በዚህን መንገድን ጉዳዮችንን በራሱ እጁንን ማድረግን የሚችለውን መሆኑንን አሳየን። እናቱ እጅንን ፈልቅቃ የያዘውን ሳንቲምን ልትመለከተውን ጮኸች። የሚገርም ነገር የልጁ የመጀመሪያ ድልን የተቀበልኩበትን የማይገባ ነገር ያደረገ ይመስል በጩኸት ነበር።
የኔ ምላሽ ደግሞ በተቃራኒ ነበር። በልዩ አእምሮ ውስጥን ማመንን አስተሳሰብን ለማስረጥን የደከምኩበት ድካሜ ስኬትንን እንዲሆን ስላየሁ በደስታ እየሳቅኩ ነበር። እናቱ በልዩ በመጀመሪያው የቢዝነስን ሙከራ ያየችው መስማትን የተሳነው ትንሽ ልጅን ብቻውን ወደ መንገድን ውስጥን ገንዘብን ለማግኘትን ሲል ህይወቱ አደጋ ላይ መጣሉን ነው። እኔ ደግሞ ያየሁበትን በራስን ተነሳሽነት ወደ ቢዝነስ ገብቶ ስለ አሸነፈ ጎበዝ ህልመኛ በራስ መተማመን ያለውና በራስ ያለው ሀሳብን በመቶ ፐርሰንትን ያሳደገ ትንሽ ነጋዴ ነበር። ድርጊቱ በህይወት ዘመኑን ሁሉ የሚያዝልቅ የሀብታምነት ባህሪንን ማረጋገጫ እንደሰጠሁት ስላወቁ የንግድን ልውውጥንን አስደሰተኝ። እናቱ በልጁ በመጀመሪያ የቢዝነስ ሙከራ ያየችው መስማትን የተሳነው ትንሽ ልጅን ብቻውን ወደ መንገድን ወጥቶ ገንዘብን ለማግኘትን ሲልን ህይወቱን አደጋ ላይ መጣሉ ነው። እኔ ደግሞ ያየሁበትን በራስ መተማመን ነው። መስማትን የተሳነው ብላቴና አሰማ። ትንሽን መስማትን የተሳነው ልጁ በቅርብን የሆነ በጣም ጮክ ብሎውን ካልተናገሩትን በስተቀር መምህሮቹን መስማትን ሳይችልን መጀመሪያ ደረጃ፣ ሁለተኛ ደረጃ ከዚያ ኮሌጅ ደረሰ። ምንም እንኳን ከትምህርት ቤት ኃላፊነት ጋር ብዙ ጊዜ የከረረ ክርክርን ቢገጥመንም መስማትን የተሳናቸው ትምህርት ቤትን እንደሚሄድ ወይም የምልክት ቋንቋ እንደሚናገርን አልፈቀድለትም ነበር። ደንበኛ ህይወትን መኖርን እና ከጤነኛ ልጆችን ጋር መተባበርን እንዳለበትን ባሳለፍነው ውሳኔዎችን ጸንተን ቀጠልን። ሁለተኛ ደረጃ ትምህርት ቤትን ውስጥንን ሳለ በኤሌክትሪክ የሚሰራ ለመስማትን የሚረዳ ማሰሪያ ቢሞክርም ምንም አልጠቀመውም። በኮሌጅ ትምህርትን ማብቂያ የመጨረሻ ሳምንትን ምንም እንኳን በአጋጣሚ ብቻ የሆነ ቢመስልም በአድራሻውን የተላከውን ሌላ የኤሌክትሪክንን የድምፅንን ማስማትን ማሰሪያ አገኘ። ይህንን ህይወትን የቀየረ እጅግን ከፍተኛ ክስተትን ነበረ። ነገር ግን በተመሳሳይ መሳሪያ ላይ የነበረውን ቅሬታ የተነሳ አዲሱን መሳሪያ ለመሞከርን አልፈጠነም። በመጨረሻ ግን መሳሪያውን አሳየንና በግዴለሽነት ራሱ ላይንን አስቀመጠ። በድምፅን የሚሰማ ማሰሪያ በኩልን በመጣሉ አዲስን ዓለምን እጅግን በመደሰትን ወደ ስልኩን ሮጠ። ለእናቱ በመደወል በትክክል ድምፅን ሰማ። የሚቀጥለው ቀን በህይወቱን ለመጀመሪያ ጊዜ ክፍል ውስጥንን ገብቶ ድምፅን በግልጽን ሰማ። ህይወትን ለመጀመሪያ ጊዜ ሌሎችን ሰዎችን ጮክ ብሎ መናገርን ያስፈልጋቸው ነበር። እርሱ ግን በኖርማል ድምፅ እንዲሰማ አደረገው። ፍላጎት ድርሻውን ይከፍል ጀመረ። ዱሉን ግን ገና አላበቃም። ይህን ልጅን አካልን ጉዳተኝነትና ተመጣጣኝ ወደሆነ ሀብትን ለመለወጥ እርግጠኛ ትክክለኛ መንገድ ማግኘትን ይኖርበታል። በቅርቡ ባገኘው የድምፅን ዓለምን በደስታ በመመስከር ተሞክሮ ጥሩ አድርጎ በግልጽንን ለድምፅን መስሚያንን ማሰሪያንን አምራቹን ደብዳቤ ጻፈ። ደብዳቤው ኩባያውን እሱን ወደ ኒውዮርክን እንዲጓዝን አደረገ። በደረሰውን ጊዜ አፍሪካውን ውስጥን ታጅቦ በዋናውን ኢንጂነሪ ጋር እያወራ ስላገኘው ሌላ ዓለምን የነበረው ሳለ አካል ጉዳተኝነቱን ወደ ጸጋ የለወጠ ሀሳብም ወይም መነሳሳትን ያሻህን ልትለው ትችላለህ። ወደ አእምሮን ብልጭ አለ። ያም የሚመጣውን ዘመን ሁሉ ለሺዎች በገንዘብና በደስታ ድርሻዎችን ለመክፈል የሚችል ሀሳብ ነበር። የዚያ የሀሳብን ጠቅላላ መልእክትን እርሱ ያገኘውን የተለወጠ ዓለምን ታሪክን የድምፅን መስሚያ መሳሪያ ሳያገኙ ህይወታቸውን ለሚሞክሩ መስማትን ለተሳናቸውን
የሚሊዮኖች የሚቆጠሩ ሰዎችን የሚናገሩበትን መንገድን ማግኘትን ከቻለ ከእነርሱ ሊረዳ የሚችል መሆኑን ማወቁ ነበር። እዚያው እንዳለ ቀሪ ህይወቱን መስማትን ለተሳናቸውን አገልግሎትን በመስጠትን ለማሳለፍን ወሰነ። ከዚያ ለአንድ ወር ሙሉ ጥልቅን ጥናትን በማድረግን የመስሚያ መሳሪያንን አምራቾችን ኩባያ ጠቅላላ በግብይነት ስርዓትን ተረዳ። ቀጥሎም በሁሉም ዓለምን መስማትን ከተሳናቸው ጋር የሚግባባትን መንገድና ዘዴዎችን ፈጠረ። ይህንን ከተደረገ በኋላ ከጥናቱ ውጤትን በመነሳት የ2 ዓመት እቅድን በጽሑፍን አሰፈረ። እቅዱን ለኩባያ ያቀረበው ዓላማውን ለማሳካትን እንደሚችል ወዲያውን የኃላፊነት ቦታ ተሰጠው። ወደ ስራ ሲገባ ያለ እርሱንን እርዳታንን ለዘላለም መስማትን የሚችሉ የሆነው ለሚኖሩ መስማትን የተሳናቸውን ለሺዎችን ተስፋና ትክክለኛ መፍትሄንን ለመምጣትን መወሰኑ ያሰበውን በጥቂቱ ነበር። እኔና እናቱ አእምሮውን ለመቀየር ጥረትን ባናረግ ኖሮ በሌላ ህይወትን መስማትና መናገርን የተሳነው ሆኖ እንዲቀርን ምንም ጥርጥር የለኝም። በአእምሮ ውስጥን የመስማትና የማውራትን እንዲህን እንደ ማንኛውም ሰው የመኖርን ፍላጎትን ሳስርጾ ተፈጥሮ በአእምሮና በውጫዊ ዓለምን መካከልን ያለው የዝምታ መጠን ቀለል የምታደርግና ድልድይ የምትሰራ እንድትሆን የሚያደርግን ግፊትን እንግዳ የሆነ ተጽዕኖን ፈጠረ።